With your channel one ቤተሰቦቼ እንዴት ናችሁ? It's your girl Maya. We are here in Washington DC. Look at my dress. አብረን መስቀልን እናከብር። መስቀልን ስናስብ what do we think about? ክትፎ. We are here going to try ክትፎ and bulla together. ሰምቼም በልቼም አላቅም. So come on, let's try. ባለሙያ ልንሆን ነው. Come on. Wow, oh my goodness, ሲያምር. አንደና መጣሽ ወደ ፍሩዲ በሰላም ቆየሽኝ። እንዴት ነሽ? ዛሬ ሁለታችንም የጉራጌ ልብስ ነው የለበስነው። ሰው በጉራጌ ሰላም እንሰጣጣለን። ኦኬ እሺ። እንኳን ደህና መጣሽ። እንኳን በሰላም ቆየሽኝ። እንኳን አብረው ደረሰን እና it looks beautiful እንዴት ነው? Thank you so much. ያ እንግዲህ በተቻለኝ አቅም ራሴን ለመግለጽ ሞክራለሁ። ቤቱን ቆንጆ አድርገን ዲዛይን ያደረኩት ኢትዮጵያዊነታችንን ፍሩ የኔ ማንነትን የሚያሳይ ነገር ነው ያደረኩት። ሁሉም ሰው ወዶልኛል. I'm very very happy. ጎበዝ. It's beautiful በጣም Thank you. እና what's going on? I've heard a lot of good things about ክትፎ ቡላ አንድ ላይ እንዴት ነው? አይከብድም ቡላ በክትፎ እናቴ ነው የምትሰራ። አባይነሽ ምረጋ ትባላለች። የቤቱ ጀርባ አጥንት ናት። እንግዲህ መብላት ብቻ አይደለም መስራት ትሰራለች፣ ክትፎን ትሰራለች። ማይ ማም ቡላውን ትሰራለች። ወደ ኪችን እንሂድ። ማሚ ጋር እንሂድ። በጣም እየተወደደ ያለ ነገር ነው። ግን ሰዎች የለመዱት ቡላ ለብቻውን መብላት፣ ክትፎን ለብቻ መብላት ነበር። እኛ ግን አንድ ላይ አጥተን ለመስራት ነው። ቦሃሰነናሁ ጎጌኸነሁ ማይ አሜን አሜን ያ ማማ ማዬ እናቴ ናት። አባይነሽ ምረጋ ማሪ ትባላለች። የፍሩ የጀርባ አጥንት ናት። እሷ ናት ዋናዋ። ለዛ ነው አዶተና ክትፎ የምንለው የእናት ክትፎ እሷ ስለምትሰራ ነው። አንቺ ዛሬ ክትፎን ትሰሪያለሽ፣ ማማ ቡናውን ትሰሪያለሽ፣ እኔ ደግሞ ውጭ አዘጋጃለሁ። በደስታ ለመማር ነው የመጣሁት። ሰው እንግዲህ እናያለን። እሺ እሺ ፈርዲ ከየት ነው የምንጀምረው? አሁን ይሄ ለቤተሰብ ሳይሆን ለገበያ ለሽያጭ የሚቀርበው ነው። በዚህ ላይ ግማሽ ያህል ውሃ እናደርጋለን። ሙቅ ውሃ? ለብ ያለ ውሃ ወይም ቀዝቃዛም ቢሆን ችግር የለም እናደርጋለን። በዚህ እንጥደዋለን። እዚህ ከጣድነው በኋላ ጨው ለአንድ ቡላ በክትፎ ጨው የሚበቃውን ያህል እናደርጋለን። ከዛ ቡላው በምን ይበጠበጣል መሰለሽ? በወተት። እሳቱ በርቷል። there's going to be a lot of noise ግን ከየት ነው የምንጀምረው ማሚ? ከቡላ እንጀምራለን። ኦኬ የቡላ ውሃ ጥደናል። ኦኬ ጨው አድርገን ይሄ ሲንተከተክ ደግሞ ቡላው ይገባል። ኦኬ ቡላው የሚገባው ደግሞ ይሄ ቡላ አሁን እንሰራው በሽያጭ ነው። እሺ በሽያጭ እሺ። በደንብ ያየሽ ነው። ወደፊት ነጋዴ ልትሆኚ ትችያለሽ። ስለዚህ ይሄንን አንድ ቡላ በክትፎ ሲቀርብ እንደዚህ ነው የሚሰራው። ያው አሰራሩ እንደዚህ ነው። ወተት ታረጊያለሽ፣ ቡላውን ትመቻለሽ። ከዛ በኋላ የፈላ ውሃ ውስጥ ታረጊዋለሽ። የሚሸጥ ስለሆነ መስፈሪያ ያለው ሁሉ ነገር ልክ አለው። በዚህ ሁለት ሙሉ ትሰፍሪና አንድ ቡላ በክትፎ ነው ማለት ነው። ወተት ታረጊያለሽ። ከዛ ወተቱን እንደዚህ ከቡላው ጋር ካዋህድን በኋላ አምጥተን የፈላ ውሃ ላይ ታረጊዋለሽ። አሁን ቡላውን ውሃ ውስጥ አድርገነዋል፣ የፈላ ውሃ ውስጥ። ከዛ በኋላ እናማስለዋለን። ያው ብዙም እንደ ገብስ ገንፎ እንትን አይፈጅም፣ ጉልበት አይፈጅም። ከባድ ነው የሚመስለው። ከባድ ማለት የገብስ ገንፎ ነው። ይሄ ግን በቀላሉ እንደዚህ ነው የምንሰራው። ገንፎ ግን ይከብዳል። የገብስ ገንፎ ይከብዳል። ብዙ ሰዓት ነው የሚማሰለው፣ ብዙ ሰዓት ነው የሚፈጀው። ይሄ ግን ወዲያው ነው የምታወጪው እንጂ ብዙ ሰዓት አይፈጅም። ይኸው አሁን ሰራን ማለት ነው። ዋው! የሚቀጥለው ብቻሽን እንደምትሰሪ እርግጠኛ ነኝ። ቶሎ ነው የሚደርሰው ታዲያ? ቡላ ቶሎ ነው የሚደርሰው። የቡላ ስስ ነው፣ ብዙ ሰዓትም አይመታውም። በወተት ስትሰሪው ጥሩ አይደለም እሳት ሲመታ። ከዛ እንግዲህ አሁን ክትፎ አንቺ ትሰሪያለሽ፣ ችግር የለውም። እኔ ግን
የምንሰራው ቡላውን ነው። ኦኬ እዛ ሚጥሚጣ እናደርጋለን። ዘይት እናደርጋለን አይደል? ዘይት አይደረግም? ወይ እንግዲህ ቅቤና ሚጥሚጣ ብቻ ነው። ኦኬ ያው ቅቤው እንግዲህ በጉራጌ ኮሰረት በደንብ ተደርጎ የተነጠረ ነው። ኦኬ ሚጥሚጣውም በደንብ ተፈጭቶ ከኢትዮጵያ ተዘጋጅቶ የመጣ ነው። ከኢትዮጵያ ነው የሚመጣው? አዎ እዚህ የምንጠቀመው ባልትና ምናምን እዚህ የምንገዛው ነገር የለም፣ ከኢትዮጵያ ነው። ዋው እንጀራውስ? እኛ እንጀራ የኢትዮጵያ እንጀራ አለን፣ የአሜሪካ እንጀራ አለን። አሁን እኔ ቡላውን እንዲሰራሁት፣ አንቺ ግን ክትፎ ትሰሪያለሽ። ናይስ። እዚህ ቅርጽ ይወጣለታል በአማረ ሁኔታ። አሁን ለዚች ቡላ አንድ የክትፎ ኦርደር ነው የሚያስፈልገው። አሁን ማሳይሽ ያለሁት በገበያ ነው። እሺ ችጋውን አድርጊ፣ ግላብ አድርጊ። ከፈለግሽም መደረብ ትችያለሽ። እንደዚህ ለጤንነታችን መደረብ እሳት ስለሆነ ከዛ አሁን እኔ አሳይሻለሁ እንጂ እኔ አልሰራም። እንግዲህ ሙያ ተመልከቱ። ሚጥሚጣ ነው መጨመረው አይደል ማሚ? አዎ መጀመሪያ ሚጥሚጣ ጨምሪ። አንድ ሰፍረሽ ይሄን ያህል ትንሽ ጨምሪ። ተጨመር? አዎ። ከዛ ደግሞ ኮረሪማ ድርበብ አድርጊበት። ያርገሽ ድርበቡን ለዚህ ሉም ነው። አንድ ከዛ በሱ ጋር ደግሞ ትንሽ ጨው በጫፉ አድርገሽ ጨው አድርጊበት። ይሄኛው ነው ጨዋ ትንሽ እንደዚህ ነው የሚለመደው። ኦኬ ሙያው እኮ ያው ሰው አይቶ ነው እንጂ ማንም ከእናት ወደ አይ ነው። አሁን ታመጭና ለሰስ ባለ እሳት እዚህ ጋር ትጥጂዋለሽ። ቅቤውን ታፈጭዋለሽ ማለት ነው። ኦኬ ስጋውስ? ቅቤውን እንደዚህ ዞር ዞር እያረግሽ ዞር እንዳይቃጠል በደንብ ሞቅ እንዲል ቅመሙ እንዲዋሃድ እንደዚህ ታረጊዋለሽ። ከዛ ቅቤው ሲቀልጥ ስጋሽን ትጨምሪያለሽ። ኦኬ ይህን ስጋ ጨምሪና ታዋህጂዋለሽ። ሙሉን ጨምሪ። አሁን እንዴት ነው የምናደርገው? እሳቱ ላይ አሳየሁሽማ። ምኑን ሰራሽ? አላሳየሽም። ጎበዝ። እሹ በደንብ ጎበዝ። እሽት ዞር እያደረግሽ ጎበዝ። ከዛ እንዳይጓጉል እንዴት ይሆናል መሰለሽ? እንዳይጓጉል ይሄንን እንደዚህ እያደረግሽ እንዲህ ታደርጊዋለሽ። ወይም ደግሞ እንዲህ እንዳይቃጠልብሽ፣ ድስቱ እንዳይቃጠል እንዲህ አንስተሽ እሽት ስታደርጊው ክትፎ ይጓጉላል እንዴ? አዎ ይጓጉላል። ምክንያቱም የሚፈጨው በማሽን ነው። ማሽኑ ሲፈጨው ያጓጉለዋል ስጋው። ያ ማሽን ያጓጉለውን ስጋ ደግሞ እኛ በቅቤና በሚጥሚጣ እንደዚህ ስናሽ በቃ እንዳይጓጉል በደንብ አድርገን እናሸዋለን። እሺ አሁን ይሄ ውስጥ ቅድም ያየሽውና ይሄ አንድ ነው። ይሄ ውስጥ አይደለም። ዋው አሁን በቃ መቅመስ ይቻላል? አዎ ቀምሰሽ ነው ለሰው ማሰጭው እንዴ? አግሮሻል። አሪፍ ነው። ምን አለ ሰው ሚጥሚጣ ትንሽ ጠርጥሬ ነበረ ቅድም እንዳልቆጣሽ ፈርቼ ነው እንጂ ተቆጭኝ፣ ችግር የለውም። ትንሽ ጎበዝ ጨምሪበት። በቃ ቡላውም ስላለ እንዳያቃጥላችሁ። እሺ አሁን አዋጅው። አሁን ያሳየሁሽ ዞር ጎበዝ አሽከርክሩ። ሞያ ተሰጠው ነው ወይስ ሞያው እንዴት ነው? አይ አሪፍ ትለምጃለሽ። በዚህ አይነት 1 2 ቀን 3 ቀን ኮርስ መተሽ ግን መውሰድ አለብሽ። ችግር የለውም። በደንብ ፐርፌክት እንድትሆኚ አይሻልም? ይሻላል። አሁን አሪፍ ሆነ። ሚጥሚጣም ኮረሪማም ጨውም አለው። ያው
አንደኛ እሱ ከተማሩ ግን እኔ ከእናቴ ነው። እኔ ያው ከጉራጌ ብሔረሰብ ነው የተወለድኩት። ምግባችን ሁሉ ነገራችን ክትፎ ነው። ቅቤና ክትፎ ነው በቃ ምግባችን። ቡላ ከየት ነው የመጣው? ቡላ የሚበላው ጠዋት ነው። ቡላ ጠዋት ቁርስ ይበላል። ክትፎ ግን ምሳ ሰዓት፣ እራት ሰዓት። ቡላ ከእንሰት ነው የመጣው። ክትፎ ደግሞ ከበሬ ነው። ቅቤውም ከበሬ ነው። ስለዚህ ካለ እነዚህ ሶስት ነገሮች እኛ ጋር ጎመን ክትፎ፣ ስጋ ክትፎ፣ ቡላ በቃ የጉራጌ ባህላዊ ምግባችን ነው። ደስ ይላል። ትንሽ ስለ መስቀል ባህል ንገሩኝ። እንዴት ነበር ኢትዮጵያ የምታከብረው? መስቀል ያው ኢትዮጵያ የምናከብረው እናት አባቶቻችን ቤት እንዳለን እንደማንኛውም የጉራጌ ልጆች ያው አፍሪካን ባደግንበት ሰፈር ከወላጆቻችን ጋር እናከብር ነበረ። ትዳር ይዘን ደግሞ ወደ አዲስ አበባ ከመጣን በኋላ ከትዳር በኋላ ደግሞ እናት አባት ሀገር ቤት አሉና የፈለገ ነገር ቢቸግርሽ መስቀል እናት አባትሽ ጋር አትቀሪም። ትዳርም ከያዝን በኋላ ለእናት ለአባታችን በመስቀል አንድ ሰው አይቀርም። የጉራጌ ተወላጅ ስትሮ ይጥረቅ ሰው ቤት ይስራ ወላ ምን ይኑሮም አይኑሮም አዋጥተው እንኳን እቁብ ሰብስበው ወላጁ ጋር ሄዶ እንዲመረቅ ለመስቀል ይላካል ወደ አገር ቤት ማለት ነው። ደስ ይላል። በየዓመቱ እኔም አባቴን በሬ እያረድኩኝ አበላ ነበር ከእናቴ ከእህቶቼ ጋር ከወንድሜም ጋር እየሄድን በሬ ሙሉ በሬ ነው አይካፈልም እኛ ጋር በሬ ሲታረድ ለመስቀል እና በሬ ይታረዳል። ለሌለው ቅርጫ የሚሰጠው ሰው ለሌለ ለዲህ ካለ ጎረቤትሽ ከዛ ላይ አካፍልሽ ሰጫለሽ። በቃ ያንን እያየን ነው ያደግነው። መስቀል በቃ ለኛ ዋና በዓላችን ነው። አሁን እንግዲህ ክትፎውን ጨርሰሻል። ተወበስ ቆንጆ ነው የሰራሽው። ትንሽ በስሏል። ለብ ሆነ ትንሽ ለብ ብሏል። እንትን ማለቱ አይቀርም። እንደዚህ ነው የምወደው ግን ክትፎ አንቺ ጥሬ ጥሬ ሲሆን ብዙ ሰው ለብ አድርጉልኝ ይላል። ከዛ ይሄ አሁን ለገበያ ሲሆን ነው በእንደዚህ በጣም ተነክቶ የሚሆነው። ዋው እንደዚህ ነው የምናወጣው። እንግዲህ ከቡላ ከክትፎ ጋር ሌሎች ተከታዮች አሉት። ለምሳሌ ነጭ አይቤ አለ፣ የጎመን ክትፎ አለ፣ ቆጮ ራሱ አለ፣ እንጀራም ይቀርባል። የኢትዮጵያ እንጀራ አብሮት ይቀርባል እና ተከታዮች አሉት። ብቻውን አይደለም የሚበላው። እስኪ ክትፎን ጨርሻለሁ። እንዴት ነበር? ቆንጆ አለ። በቃ ምርቃት ያስፈልገኛል ይመስለኛል አይደል? ኬር ነው የሚባለው አይደል በጉራጌኛ? በጉራጌኛ ኬር የሚባለው አንድ ሰው ስራ ሰርቶ ሲጨርስ ወይም ደግሞ ተመራርቀው ሲጨርሱ ነው። ኬር መደምደሚያ ነው። ኬር ለሀገራችን፣ ኬር ለኢትዮጵያ፣ ኬር ለጉራጌ፣ ኬር ለሕዝባችን። አንቺም ደግሞ ተባረኪ። አግብተሻል? አላገባውም። ጉራጌ ነሽ? የተባረከ ትዳር ይስጥሽ። ኬር ሁለት ኬር ሶስት ኬር አራት ኬር አምስት ኬር ስድስት ኬር ሰባት ኬር ስምንት ኬር ዥያ ኬር 10 ኬር አቶ ኬር ወይ ታሰማንረ ከስተመሮቻችሁ ቡላ ይወዳሉ ወይስ? በጣም ይወዱታል። በተለይ ወጣቶች ቡላ በክትፎ በጣም ይወዳሉ። የኛ ቡላ በጣም ይወዱታል። ያዛሉ፣ ትቦም ይወስዳሉ፣ እዚህ መጥተው ይበላሉ። በጣም አመስግነው በልተው ይሄዱት። ቆንጆ ነው ክትፎአችን ቡላ። እሺ እማ እንዴት ነሽ? ማያ ጎበዝ ናት፣ በጣም ጎበዝ ናት። ትለምዳለች። አንድ ቀን ትደርማለች። በጣም ጥሩ። ስለዚህ ማማ የተቀረውን ነገር ጨርሺ፣ እኛ ደግሞ ውጭ ያለውን ነገር እኔና ማያ እናስተካክላለን። እኔ ይዤ እመጣለሁ። አድካሚው ጭንቀቶ ድግስ ዝግጅቶ በእኛ ያምራል። ገባ ድምተኛው ገባ ድምተኛው ደግስ እንደቅስ እንዳዲስ አለበ ጊዳስ በሊሞዚን ክስ እስከ
ደገመች በላዳ በባስ አዳራሽንካ በዲጄ ባታሞቃና የቁርጥ ተንደራሽ ባንድ ያለው ሃፒ ነው ገና የልብ አውቃ ነው ወዶ አማካሪ ባሻው አዳራሽ ግብዣ ሳማሪ ሲያካፍሩ አለ ለእንግዳ መግባት ውድ እያለ አምሮ እንደ ባላባት Happy days, happy days, ይደምቃል ጭፈራው ወጉ happy days, happy days, ሲደገስ ድግስ በልኩ happy days, happy days, happy days ድግስ እንደግስ አለኪ ተሶዶ ይለውሻል ወጅ ባህልኛ በለቃቲ ሞሊ በሩመው ይደንቅ ሲራኛ ታነኛ ዛኘሊ ማጣሂ በዛካቻ ማሌ አርዴ ተቂበለው ባሶዶ ባለም ጎይ ዘማሌ 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 እየገሰብ ዘማሌ 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 ገየትም የሻሌ ዘማሌ እንግዲህ ምግቡ ደርሷል እንዴት እንደሚያምር ፕሊዝ ጋይስ በጣም ነው የሚያምረው ማሚ እንዴት ነው ቆንጆ ነው አይደል ቆንጆ ነው We are at Feru Ethiopian Cuisine in DC. You have to come check it out because look at this. It looks amazing. በጣም ቆንጆ ነው looks good እንግዲህ በእናት ጉርሻ ነው የምንጀምረው እናታችን ታጎርሽናለሽ ከዛ የማያሞያ እንግዲህ እዚህ ጋር ነው እንቀስ ቆጮ ተወጃለሽ ያው እና እንግዲህ ቡላ በክትፎ ሲበላ አንድ ላይ ነው አይደል አዎ አንድ ላይ ነው ለምን ቡላው ብቻውን እንደዚህ መብላት ትችያለሽ እንደዚህ ቡላና ክትፎውን ብቻውን እንደዚህ መብላት ትችያለሽ እሺ መጀመሪያ እሱን ጣዕሙ ለማጣጣም ቆጮ ሳይገባ ቅመሹ ፍሪዬ ቁልጭ ስላለች እሷን ነው የምታመሰግኘው እኔን ሳይሆን እንዴት ነው እሷ ስለሆነ ቆንጆ ነው ጎበዝ በጣም ጎበዝ አሪፍ ነው እንዳንጣላ ሁለት ላድርጋችሁ እቺም አንድ ልድገምሽ ቆንጆ ነው ያ ቡላ በክትፎ ሰመቼም ቀመሼም አላውቅም ይሄ መጀመሪያሽ ያ ሚጥሚጣ አበዛው መሰለኝ በጣም ነው ያቃጠለኝ ያለው እኔ ግን it was perfect በጣም ያቃጠለ ነገር ስለምወድ it was perfect አሪፍ ነው Tell me about the restaurant business restaurant ነበራችሁ መሰለኝ ኢትዮጵያ አይደል ወይስ እንዴት ተጀመረ ፌሩ ኦኬ ከፍሩ በፊት አባይነሽ ምራጋ የምትባል ሴት አለች እዚህ ጋራ ያው ያደኩት በንግድ ዓለም ላይ ነው እናታችን እና አባታችን ነጋዴዎች ነበሩ ሰው የሬስቶራንት ቢዝነስ ከልጅነት ጀምሮ እናቴን በተለይ እናቴን እያየሁ ነው ያደኩት I think እሷ ደግሞ ብትጨምርልሽ እዚህ ጋራ ጥሩ ይመስለኛል እማ እንግዲህ የንግድ ነገር ያው ከብሔራችን የመጣ ነው ያው ንግድ ማለት ለኛ ደም ስራችን ነው ነጋዴዎች ነን የኔም ቤተሰቦች ነጋዴዎች ነበሩ እኔም ትዳር ይዤ ነጋዴ ነበር የሷ አባት ሳገባ ስጋ ቤት ነበረው ግሮሰሪ ነበረው ለገሃር ላይ ደሱ ስጋ ቤት እና ግሮሰሪ የሚል ነበረ እና ለገሃር ባቡር ጣቢያ ጀርባ ድልድዩን ወረድ ብለሽ በመልክት ደሱ ስጋ ቤት ተብሎ ኬትም ከትግራይም ከጎጃምም ኬትም ይምጣ ሰው በዛ ምልክት ለጋር ይመጣ ነበር ደሱ ስጋ ቤት አባቷ ባለ ስጋ ቤት ነበር እኔ ምግብ ቤት ነበር የምሰራው ከዛ በኋላም ቅርንጫፎችም እየከፈትን ሄድን እሷ ደግሞ ወደዚህ ስትመጣ ደግሞ እንግዲህ ግን ንግድ የጀመረችው ከኔ ስርስር በ10 አመቷ ነው በ10 አመቷ ሂሳብ አስይዛት ነበር ሂሳብ ትይዛለች ገበያ ትላላካለች ትሰራለች ትምህርት ቤት ውላ መጣ እኔን ታግዛለች በጣም አግዛኛለች በልጅነቷ አሁን ደግሞ እኔ
ያገስኳት ነው በተራ ሪቨርስ አደረገ ማለት ነው። ያ እዚህ ላይ የምጨምረው ምንድነው ሌላ ፕሮፌሽን ላይ ነበርኩኝ ግን ወደዚህ ወደ ሬስቶራንት ቢዝነስ ስገባ ምንም የከበደኝ ነገር የለም። ለምን ከልጅነት የመጣ ነገር ነው ሆስፒታሊቲው። ሙያውም እድሜ ለእናቴ ናት ሙያ ያስተማረችኝ። ያው ልጅ እያለሽ ትናደጃለሽ ቢካዝ ለራስሽ አይመስልሽም ግን ያንን ነገር አሳልፋ በእድሜ ሁሉንም ነገር እንዳቅ ስላደረገችኝ አስቀድማ እዚህ ሀገር በሚመጣበት ጊዜ ከአንድ ወደ ሌላው ለመዛወር ምንም የከበደኝ ነገር የለምና በጣም ቀላሉ ለኔ ስራ ምለው የሬስቶራንት ቢዝነስ ነው። ዋው ሴትም መሆን ትንሽ ይከብዳል። አይ ቲንክ ዲኤምቪ ውስጥ ምናምን ሬስቶራንት ቢዝነስ ኦነር ስትሆኚ እሱ ደግሞ የተለየ የራሱ ገጽታ አለው። ግን እንዳልኩሽ ሌላ ደግሞ ይሄ ከሰዎች ጋር ለመግባባት ባይ ዘ ዌይ የጨርቆስ ልጅ ነኝ ተወልጄ ያደኩት ጨርቆስ ነው። ስለዚህ ጨርቆስ በጣም ከሰዎች የምንግባባ ድንጋይ የምናዋራ እና በጣም very like street smart ነን we know እና ያ ነገር ራሱ ረድቶኛል። ገባሽ ያደኩት ጨርቆስ ነው። ከነገና በቤት ስመጪ ደግሞ የጉራጌ ባህሉ አለ፣ ስርዓቱ አለ፣ የስራ ዲስፕሊነቱ ሁሉ ነገር ስላለ ለኔ ጥሩ ኮምባይን አድርጌው ነው ራሴን ሞር እንዳወጣበት ያረዳኝና በጣም እንደ ሴት ቢከብድም ግን ሁሉን ቻሌንጅ ታልፈዋለሽ። ሁሉ ነገር በጥንካሬ እናቴ በጣም ጠንካራ ናት። ጥንካሬን፣ ችግርን ማሳለፍን፣ ማንኛውም ነገር መቋቋምን ከእናቴ የወረስኩት ነገር ነው ቴንክስ ቱ ሀር። ስለዚህ ማንኛውም ነገሮች ሲመጡ የልጅነት የነበረ ነገር እናቴ ያንን ችግር ስታልፍ ስላየሁኝ ለእኔ ምንም እዚህ ሀገር መጥቼ ምንም የከበደኝ ነገር የለም። እግዚአብሔር እየቀደመ የእናቴ ምክር፣ የቤተሰቦቼ ጸሎት ሁሉ ነገር ጠብቆ ካለሁበት ከምፈልገው ነገር ላይ ደርሻለሁ ብዬ ነው የማስበው። Period. I've seen you on TikTok. I've seen you everywhere. Where's the dancing coming from? And it's church. Yeah, okay. So, ከዚህ በፊት እዚህ ሀገር ከመምጣቴ በፊት የባህላዊ ተወዛዋዥ ነበርኩኝ። ብሔራዊ ቲያትር ነበር የምሰራው። ሰው እዚህ ሀገር ራሱ የመጣ ነው አገርን ወክለን ነው like every year የሚስተላለፍ የኢንተርናሽናል ፌስቲቫል ነበር ሂውስተን። ሰው እንዳለ የኢትዮጵያ የብሔራዊ ቲያትር የሙዚቃ ወይም ደግሞ የባህል ቡድን መጣን። ሶ በዛ ላይ ቀረሁት እንጂ ኢትዮጵያ ያለው ፕሮፌሽኔ ዳንሰር ነበር። ባህላዊና ዘመናዊ በብሔራዊ ቲያትር ተሰራ ነው። አሪፍ ነሽ በጣም like አመሰግናለሁ። ያኔ በጣም አሁንም ቢሆን ስቲል መጨፈር ወዳለሁ። አይ ነው ወደ ንግዱ ዓለም ገብቻለሁ ግን it's my passion still በጣም ነው የምጨፍረው። ያዝናናኛል። ካልቸሪን በደንብ አስተዋውቅበታለሁ። ኢቭን ራሱ ይሄ ከሰው ጋር ያለኝ ነገር ራሱ እሱም ረድቶኛል። አርቲስትነቱ በደንብ ነው የረዳኝ። ከሰው ጋር ለመግባባት ከሁሉም ጋር ዓለም አቀፋዊ ነው። ብቻ ሁሉ ጊዜ አርት ውስጥ ስትሆኚ ዓለም አቀፋዊነት ታገኛለሽ። እሱ በደንብ ረድቶኛል። እኔም I do a little dancing እንዳንቺ ባይ አይቼሻለሁ። በጣም አሪፍ ነበርሽ። ወዲያው ትንሽ ተቀናቀልሽ አይደል? አሪፍ ነበርሽ። Thank you. ገጠመኝ አሉት የፈሩ ዳንስ ምናምን ስደንስ ከልጅነቷ? ያው ትምህርትም ጎበዝ ነበረች ግን ወደ ዳንሱ አደላችና ወደዛ ነው ያደላችው። ከትምህርቱ 12 ከጨረሰች በኋላ ሌላ አልቀጠለችም። ያው ጎበዝ ነበረች አለ አይደለም። ይሄ የንግዱ ዓለም ራሱ ወደ ሌላ ሳባት እየሰራች ትሬኒንግ እያደረገች እየመጣች ብሔራዊ ቲያትር እየሰለጠነች እየመጣች እኔን ታግዘኝ ነበረ። በቃ በደንብ አድርጋ አግዛኛለች። በጣም መርቂያታለሁ በልጅነቷ በጣም አንድ ቀን ድምጿ ሳይሰማ የተባረከች የተቀደሰች ልጅ ናትና እግዚአብሔር መጨረሻዋንም ያሳምርልኝ። አሜን። እና ያው እስከዚህ ደርሰናል እንግዲህ ስንቆጥት። So a lot of the time in our culture, dance, anything with art, አይፈቅዱልንም. How did your mom allow you to do the whole art, the business, all of it? እንዴት ነበር? እሷ ብቻ ሳትሆን ወንዶችም ልጆች አሉ ሴቶችም አሉኝ እና በሚፈልጉት መንገድ ነው ልጆቼን ሳሳድጋቸው። እኔ ከነጋዴ ብሔረሰብ ብወጣም እኔ ነጋዴ ብሆንም የልጆቼም ትግል እጠብቅ ነበረ። መማር የሚፈልግ አስተምራለሁ። ወደ ሙዚቃ የሚሄድ ወደ ሙዚቃ። የመጀመሪያ ልጄ ኳስ ተጫዋች ነው። የሚቀጥለው ልጄ ኢኮኖሚክስ ተማሪ ነው። አሁን ጀርመን ነው ያለው። ቀጥሎ ደግሞ እሷ አርቲስት ናት። ቀጥሎ ደግሞ ነጋዴ ናት። ባርና ሬስቶራንት ከፍታ ትሰራለች። ኢየሩሳሌም ደስ ትባላለች። ከዛ ደግሞ አርኪቴክቸር የተመረቀ ልጅ አለኝ።
ልጆቼ አሉ ከዛም በታች ሆስቴስ ልጅ አለችኝ የተመረቀች የምትሰራ እንትናቸው ነው እማዬ እንዲህ ማድረግ ፈልጊያለሁ እንዲህ ላደርግ ነው ሲሉኝ አይ አይደለም ይሄ ላይ ነው እንጂ መቀጠል ያለብህ ሌላ ቦታ መሄድ የለብህም ወይም ሌላ አይዲያ መፈለግ የለብህም ብዬ ልጆቼ ላይ ተጽዕኖ አላደረኩም ይመስለኛል የኔ ነፃነት ነው በፈለጉት ስራ ላይ እንዲሰራ ያደረጋቸው እንደዛ ነው እና ብዙ እንትን የለም ምክር እንጂ ብዙ ልጆቼን አፍኖ የሚያዝ ነገር አይደለም ዘመናዊና ባህላዊ ቀላቅዬ ነው ልጆቼን ያሳደግኳቸው እግዚአብሔር ይመስገን ክብሩ ግን እግዚአብሔር ይወሰድ በዚህ አጋጣሚ ላይ እናቴ የሆነ ቤት ሰራ ነበር እኔ ሃይ ስኩል ጨርሼ ብሔራዊ ቲያትር ስልጠና እንወስድ ነበርና ስልጠናው ጠዋት ላይ ነው ጠዋት ስልጠና አድርጌ ቶሎ ብዬ ምሳ ሰዓት መድረስ አለብኝ እሷን ለማገዝ ማለት ነውና ሁሉ ጊዜ እየቸኮልኩ ነው ስልጠናውን ጨርሳለሁ በእግሬ ነው ከብሔራዊ ቲያትር ወደ ለገሃር በእግሬ ነው የሚሄደው በጣም እየሮጥኩ ሄዳለሁ በቃ እሷን ለማገዝ ማለት ነው ምሳ ሰዓት አግዝላትና ከዛ እንጀራ እዛ ነው የምንጋግረው የገበያ እንጀራ ማለት ነው እንግዲህ አስቢው አስተምራኝ ነው በእንጨትና በገለባ ነበር ጋግሬ ነበር አምብሶ አያምንም እሱ እና የሚገርምሽ ነገር ግን ጓደኞቼ እንዲያውቁ አልፈልግም ይሄ ውስጥ ቤት የምሰራውን ነገር በቃ አርቲስት ነሽ ገባሽ ኩሉ ነሽ ነው የምትታዩ ጸዳ ብለሽ ነው የምትታዩ እና አጋጣሚ ሆኖ ተረኛ ነበርኩ እንጀራ መጋገርበት ተረኛ ነበርኩና እንጀራ የጋገርኩ ምናምን በቀሊት ለበሊጦኛለው ልብሴ ቆሽሿል ምናምንና ፍሬ ሰው ይፈልግሻል ምናምን ይሉኛል ማለት ነው ከዛ በኋላ እኔ የመሰለኝ I don't expect በቃ ዝም ብሎ ከስተመር ምናምን ነበር የመሰለኝና ልክ ስመጣ አብረውኝ ኮርስ የሚወስዱት ኦ ማይ ጋድ እንዴት እንዳፈርኩኝ በቃ በጣም አፈርኩኝ በቃ እንዴት ዘልዬ እንደገባው the next day ምን ይሉኛል ብዬ ምናምን ሲሄድ they're so proud of me ፍሬ እንደዚህ ኳት መሲም ኦ ማይ ጋድ ምናምን እና የበለጠ አሃ ለካ ይሄ ነገር ይከበራል ነው ቤተሰብ ማገልገልሽ ማገዝሽ ለካ በውጭው ለካ ክብር ያስጠኔ ክብር የሚያሰጠው አርቱ ብቻ መስሎኝ ነበርና እቺን አጋጣሚ እቺ የሊጧን ነገር አረሳት ደስ ይላል እሺ thank you so much ማሚዬ በጣም ነው የማመሰግነው ስላስተማርሽኝ if there's anything else you want to continue saying now is your chance alright so ፍሩ ኢትዮጵያን ኩዚን ይባላል በዲሲ ነው 1128 ስትሪት ላይ ዋሽንግተን ዲሲ ነው የምንገኘው ቡላ በክትፎን በጣም ለማስተዋወቅ እየሞከርን ነው በዚህ በፍሩ ዲሲ ነው የምታገኙት ትክክለኛው ቡላ በክትፎ የጀመርነው እዚህ ሀገር እኔና እናቴ ነን በትክክል የምታገኙት ዲሲ ነው ብራንች እንጀምራለን ሳተርዴይ እና ሰንዴይ ቡላ በክትፎና የተለያዩ የኢትዮጵያን ብሬክፋስት እና ብራንች አንድ ላይ እናቀርባለን make sure you have to try this yes good to know you guys have to come and try Faru Ethiopian cuisine in Washington DC 8th Street it's hands down the best restaurant right now the kitfo bulla it's such an amazing texture you can't even describe it it's crunchy it's soft it's smooth it's amazing but amarif now mami በጣም ነው ማመሰግነው ቀደም እየመረቅሽኝ ነበር so ህዝቡን የኢትዮጵያን ህዝብ መርቂልኝ እኛ ኬርን እንላለን እሺ ያው እንግዲህ ያው ጉራጌ በምርቃት የታወቀ ነው እኛ በአገራችን በአንድ ጠርሙስ አርቄ 3 ሰው ይመርቃል 4 ሰው ይመርቃል ኬር ይባላል በመጀመሪያ ለብርሃነ መስቀሉ ላደረሰን ለልዑል እግዚአብሔር ምስጋና ይገባዋል ክብሩ እግዚአብሔር ይውሰድ አሜን ሁሉ በሱ ሆነ ካለሱ አንዳች ነገር እንኳን አልሆነም እግዚአብሔር የተመሰገነ ይሁን ክብሩን ይውሰድ ለሀገሬ ህዝብ ደግሞ መመኘው ወይም መመርቀው ነገር ቢኖረኝ እግዚአብሔር አንድ ያርገን ጌታ ኢየሱስ ክርስቶስ የድሮ ፍቅራችንን ይመልስልን አንድ አርጎ 80ውንም ብሔረሰብ አንድ አርጎ የአንድ እናት ልጅ ያርግልን የሚሆንበት ዘመን ያምጣልን ሰላም ለኢትዮጵያ ይስጥልን ልጆቻችን በደስታ ወጥተው ባርቀው እንዲገቡ አገር አለን ብለው አገራቸውን እንዲጠብቁ ያድርግልን ጌታ ኢየሱስ ክርስቶስ ተፈትነናል ፈተናውን አልፈን
ደግሞ እንደዚህ አይነት ነገር አሳልፈናል ብለን አንድነታችንን ምንገልጽበት ጊዜ እግዚአብሔር ያምጣልን ተወለደ ልጅ በሰላም ይደግ ትዳር የሌለው ትዳር ያዝ ስራ የሌለው ስራ ያዝ ከኔ ጎደለ ደግሞ ሶስቱ ስላሴዎች ይሙሉበት ኬራት ኬሩሬት ኬር ሶስት ኬር አራት ኬር አምስት ኬር ስድስት ኬር ሰባት ኬር ስምንት ኬር ጂያ ኬር አስር ኬራቶ ኬር ግባ አሜን 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 Thank you for tuning in to today's program. My name is Maya from DC. እስከምንገናኝ በሰላም ቆዩን። እኔ ነኝ አማርኛ ማስተምርሽ በሳምንት አንድ ቀን ነው ያሆነ እንዴነችና አባይነሽ ምረጋ እጂ ጉራግኛ ጉራግኛ ፈለክሽው